እልሽ ሌላ ነገር እንዳትፈጠኝ እባክሽን። እሺ የሻረ እባክሽን ታይ እልሽ ባባው ማውራት ካለብን እናወራለን። እባክሽን ታይ እሺ ታይ እባክሽን ልቀቂያት፣ እሷን ልቀቂያት ነው እልሽ። እንደዚህ አይነት ነገሮች መፈጠር የለባቸውም። ፍላጎቱ ከሆነ መብቱ ነው። ከፈለገ ሰው ጋር የፈለገውን ነገር ማድረግ ይችላል። አንቺ ያምሻል እንዴ? ምን ነው ያልሻለሽ? ይሄ ልጅ እኮ ገና ህፃን ልጅ እኮ ነው። የ12 ዓመት ህፃን ልጅ ምን አገባኝ? ሳይንስን እያወቀ እየተማረ ማድረግ አለበት። አለቀ። ልጄ ተበላሽቶስ ቢሆን እህቱንስ አበላሽቶ ቢሆን አስበዋል? ስንት ነገር ጉዳት ነው ያደረሰችው። እኔ ምን እርግጠኛ ነኝ። በቃ ይሄ ሆነ ማለት እኮ ህይወታችን ተበላሸ ማለት ነው። ይኸውልሽ አሁን ሻወር ሶስት ምናምን ነገር ይመጣል እያጮለቀ ምናምን ያል ከዛ ነው ምን ሆነክ ነው ምናምን ነገር ሽንት ቤት የምጠቀም ፈልገን ምናምን ስለ አይ አይደለም ምናምን ብሎ ልክ እንዳየው ሲያቅ ደንግጦ ምናምን ይሄዳልና እኔ ከፈለገስ መማር ከፈለገስ ማወቅ ከፈለገስ እንዴ በግድ እኮ ነው ያሳየሽ የነበረው። እየገፋፋሽ እኮ በግድ አላሳየሁትም። በጭራሽ እንዳለ እኮ ካሜራው ላይ እኮ ይቻላል። በጭራሽ እንደዛ አላደረኩም። በድብቅ ካሜራው እኮ የተፈጠረውን ነገር እንዳለ አይቻለሁ ያልኩሽ። ድምጽሽን ሁላ ቀድቻለሁ። ይኸውልሽ እኮ ድምጽ ምን ቀዳከ? እኔ ምን አወራሁኝ? ውስጥም የገባሁት ልብስ ለመለካት ነበር። ስመጣ ትንሽ ዝናብ መጥቶኝ ስለነበረ የእናትን ሺት ምናምን አልኩት እንዲሰጠኝ ገባ። በሰላማዊ መንገድ ተኝተናል። ሌሊት ነው። ከዛ ማለት እኔ ተኝቻለሁ። ከዛ ብር ልብሱን ገልጦ ምናምን ለመንካት እኔን አላ ማይሆን ቦታ ላይ ለመንካት ሲሞክር የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755,000 ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ድሪምስ። ቤታችን አንድ ላይ ነው። አንድ ላይ የምንተኛው አንድ ክፍል ውስጥ ነን ያለ ነው። አንቺና ናሁም ማለት ነው? አዎ እኔና ናሁም እና የተደረበ አልጋ ላይ እሱ ከላይ እኔ ከታች ነው የምንተኛው። ኦኬ። ከዛ ማለት ከቅርብ ጊዜ ወደዚህ ነው እንደዚህ አይነት ባህሮችን ያመጣው። ሌሊት ላይ ምናምን ነገር የሆነ ጊዜ ቀሰቀሰኝ። ማለት እኔ መቀስቀስ ፈልጉ ምናምን ሳይሆን ብር ልብስ ምናምን ነገር ሲገልጥ ምናምን ነቀኝ ማለት ነው። ማለት ይሁን የመሰለኝ እንቅልፍን ቢብሎት እኔ ጋር ልተኛ ምናምን የመጣ ነበር። ከዛ ናሆም ምን ሆነክ ነው? እኔ ጋር ምተኛ ፈልገ ነው እና ማይ ጋር ትሄዳለህ ምናምን ነገር አልኩት። ለምንድን እንደዚህ የምታደርገው በላቸው። ምንም ነገር እንደማያውቅ ሰው ያቁሻል እኮ አይደል እንዴ? ነፃ አድርገው እንዴት ነው የማያውቁኝ? በደንብ ነው የሚያውቁኝ እኮ። ስለዚህ ታዲያ ምንም የተፈጠረ ነገር ከሌለ ለምንድን ነው ይሄን ያክል ማለት የሽኮ ለኔ ምንም የነገረችኝ ነገር የለም እኮ። እንዴት የራሷን ወንጀል የራሷን ጥፋት የቤቷን ጉድ እንዴት አውጥታ ትናገራለች? ተፈጠረ ነገር የለም በቃ። ሌላ ጊዜ እንደዚህ ወደ መኝታ ክፍል ትገቡ ነበር? አይ ዛሬ ነው ግን ያልሆነ ቪዲዮ ምናምን ነው የምታሳየው እንጂ እንደዚህ ምንም አታውቅም። ከዛ ውጪስ ሌላ ምን አይነት ነገሮችን ትመክራለች? ያ በቃ ያልሆነ ቦታ እንደዚህ ነካካት ምናምን እንጂ ሌላ ምንም አታውቅም። ይል ማለት ግን እዚህ ጋር የሰራሽው ነገር ያልተገባ ነገር ነው። ምክንያቱም ይሄ እኮ አንቺ ከልጁ ጋር ነው እንደ ጉዳይሽ? ከልጁ ጋር አይደለም፣ ግን ቢያንስ በልጁ እኔ እየተሰቃየው ያሉትን ስቃይ እንዲያይ ነው የምፈልገው። በልጁ ልበቀለው ነው የምፈልገው። ጉድ አድርጎ የገዛቱ አበላሽቶ ነው የኔ ህመም ምን ያህል እንደሆነ ራሱ እንዲያውቅ ነው የምፈልገው። እሷ አድርግ ስላለችኝ ነው። ከአንዴም ሁለቴ ብላኝ ነበር፣ ግን እህቴ እናገራለሁኝ ምናምን ስትለኝ በቃ ተውኩት። ከዛ ዛሬም ያው መኝታ ክፍል እንግባ ብላኝ ነበር። ከዛ በኋላ መጣችሁ። ይሄን ነገር ለማድረግ በገዛ ልጁ ብቻ ሳይሆን በልጆቹ በሁለቱም ቢሆን አሁን ልጅቷም ትንሽ ከሱ በእድሜ ተለቅ ስለምትል ትንሽ እንትን በራሷ እንትን ማጥናት ትችላለች ምናምን ስለተባለ ነው እንጂ እሷን ላገኛት የምችለው ናሆምን ተጠቅሜ ነው። አለቀ። በናሆም እንደዚህ አይነት ቪዲዮዎችን አሳየዋለሁ፣ ገፋፋዋለሁ። ከዛ በኋላ አለቀ። የምፈልገው ነገር ይሆናል። የዛኔ እኔ የተሰቃየሁትን ስቃይ እሱ በቁም ቆሞ ያያል። ስለዚህ እኔ ደግሞ ማጥናት ካለብህ እዛ መኝታ ክፍል አስጠናሃለሁ። ማሳይክ ነገር አለ። አንዱ ነገር ትናገራለች። ልጁን ያደረግሽ ነገር ዝም በይ። እያስጠናሁት ነው። ምን እዚህ መኝታ ክፍል ነው ታስጠኝ? ምን ችግር አለው? መኝታ ክፍል ነው ታስጠኝ? ምን ችግር አለው? የታለ ደብተሩስ? ባይኖርስ ቃል ለምን ልብስሽን አወለቅሽው?
ቃል በቃል እያስረዳሁት ነው እንዴ ይኸውልሽ በስልኩ የምን ቪዲዮ እያሳየች ከእህት ጋር አንድ ላይ ነው የምታድሩት አንድ ላይ ነው የምታኙት አዎ ያልሽኝን ነገር እኮ አንድ ሁለቴ ሞክሬው ነበር ግን ተቆጣችኝ በጣም ማለት ለቤተሰብም እናገራለሁ ስትለኝ ተውኩት እንዴ ለምንድን የምትቆጣክ ማለት እኔ አንተን ባስረዳው ልክ እኮ እሷን ብታስረዳት አትቆጣክም ነበር አይ ሞክሬ ነበር ግን እምቢ አለች የልጄ ነገር በስማም እውነቴን ነው እንደ እናት ስታስበው ምን ሆነን እንዳሳደግነው እነሱን እዚህ ጥሩ ደረጃ አልፈው ተርፈው እኛ ለነሱ ብለን እስከኖርን ድረስ ብዙ ነገር ይለፍብን አንዳችን ነገር እንዲያልፍባቸው አንፈልግም በተለይ አባትየው በቃ ለነሱ ብሎ ብዙ መስዋዕት ነው የከፈለው ግን በጎን ደግሞ የሱን ልፋት ከሱም በላይ ደግሞ ይሄ ህፃን ልጅ አጉል ነገር ነው የተደረገብኝ በትምናምን ስንት ደግሞ ስልክ ተሰጥኛለች የዛኔ ያየው እኮ ማየት ብቻ አይደለማ ተግባር ላይ ማዋልም ጭምር አለብህ ማለት እኮ ሞክራለሁ ግን እንዴ መሞከር ብቻ አይደለም ማድረግ መቻል አለብህ ሁለቴ ሞክረ ካልተሳካ በተደጋጋሚ መሞከር መቻል አለብህ ያንንማ እንደ አንድ ጊዜ ምን አደረኩኝ መሰለ ቀሳርኩኝና የመኝታ ቤቱን በር ከርፈፍ አርጌ ከፍቼ እያጠኑ ነው በቃ 10 ጊዜ እየነካች ወደ ስልኩ ነው ማለት ስልኩን ነው የምታስጠጋለት ስለዚህ አንቺም በአካል ያንን ነገር ከዛ ቀሳርጌ በሩን ዘግቼው እኔ ወጣሁኝ ማለት ነው በመኝታ ቤት በሌላ መውጫ አለ እሱ የምታስጠናበት ሳሎን ነበር ኦኬ እዚህ ነው የምታስጠናሽ አዎ እሺ ከዛ እኔ ትቻቸው ሄድኩኝ ማለት ነው እሺ ምንድነው እያልሻለሽ ምንም እንዳላደረኩ ይሄንን መስኪን የ12 አመት ልጅ ምን እያደረግሽው ነበር ምን አደረኩኝ እያስጠናሁት ነው ሌላ ምን አደረኩ ሴትዮ አምሻን እንዴት ያገኘሽኝ የትስ ማገኘው ምን አገባክ ለይታ ክፍል እኮ ያገኘሽኝ ምን አገባኝ እንዴ ሲጀምር ምን ታረጊ ቆይ ገባሽ ከዛ ልጅ ጋር ካሜራ አስቀምጣችሁ እንትን የምትሉ ስለላ መሆኑ ነው አንተ ስልኬን ስጠኝ እሺ ጋር ደውላለሁ አርፈሽ ቁጭ በይ ስልክሽ እየተከፈተ ነው ገና ያጣሩታል ምኑ ነው የሚያጣሩት ምንድነው የሚያጣሩት ለልጁ ስታሳዩ የነበረው ነገር ነው ያስጠናሁት ነው እንዳስጠናሁት ለናሁ ምንድነው እያሳየሽ የነበረው እያስጠናሁት ነው አባት እንዴ አይገባህም እንዴ አፍጠኝ ምንም ይሁን ምን አገባክ መጥፎ ነገር ነው የምታስጠኘው ምን ነው መጥፎ ነገር ቪዲዮ ነው የምታስጠኘው ተፈጥሯዊ የሆነ ነገር ነው መጥፎ ነገር ይኸውልሽ የኔት የገባሽ አልመሰለኝም እሺ ካሜራውን አስጠፋልኝ ካሜራውን አስጠፋልኝ አርፈሽ ቁጭ በይ ትሰሚኛለሽ አይደል ካሜራውን አስጠፋልኝ አነቄ እገልሻለሁ ገና ይኸውልሽ ለዚህ ልጅ ይኸውልሽ ስልኬን ስጠኝ እሺ ጋር ደውላለሁ እህቱ ላይ እንኳን እኮ በደል ይኸውልሽ የሺ እኮ ከኛ ጋር ተባብራ ነው ይሄን ነገር ያደረገች ከኛ ጋር ተባብራ ትሰሚያለሽ ይኸውልሽ የሺ ጉላ ይሄን ጉድሽን ታውቃለች እንዴ ምን ማለት ነው ለዛ ነው እኔ ይኸውልሽ የህግ አካል ነኝ እያንዳንዱን ነገር ተናዘዣታለሽ ልትሆን ምን አገባኝ እያስጠናሁት ነው ላስጠና ነው የመጣሁት አለቀ አይደል ለዚህ ልጅ ታዲያ ሴክስ ቪዲዮ ነው የምታስጠኘው ፖርን ቪዲዮ ነው የምታስጠኘው ምንድነው ትምህርት እኮ ነው አልተማርክም ማለት አላስተማሩክም ቆይ ሐሳብሽ ምንድነው እንዴ ምን ይሄ ልጅ ያደረግሽው ነገር አለ ምን አደረኩኝ ይሄ ልጅ ላይ ምናልባት ይኸውልሽ የመንፈር ሙከራ አድርገሽ ከሆነ እመኚኝ እገልሻለሁ ለምንድን ምስገለኝ ፍላጎቱ ከሆነ መብቱ ነው ከፈለገ ሰው ጋር የፈለገውን ነገር ማድረግ ይችላል አንቺ ያምሻል እንዴ ምን ያልሻለሽ ልቀቀኝ ይሄ ልጅ እኮ ገና ህፃን ልጅ እኮ ነው የ12 አመት ህፃን ልጅ ምን አገባኝ ሳይንስን እያወቀ እየተማረ ማድረግ አለበት አለቀ ስልኳን ስጡኝ ስልኳን ስጡኝ ከፈታችሁት ከፍተናል ማን ፈቅዶላችሁ ነው ትሰሚያለሽ ተረጋግተሽ ቁጭ በይ ሌላ ነገር እንዲፈጠር ማትፈልጊ ከሆነ ተረጋግተሽ ቁጭ በይ ይኸውልሽ እሺ ካሜራውን አስጠፋልኝ በመድፈር ሙከራ ራሱ እከስሻለሁ ይኸውልሽ አሳይሻለሁ ይኸውልሽ የት ውስጥ ነው ያደረጉት እሺ ጋላሪ ውስጥ ነው ያለው ያው ምንድን ናቸው እነዚህ ቪዲዮዎች ምንድን ናቸው ቪዲዮ ማየት ፈልጋለህ ያው እስኪ ይሄን ለዛ ህፃን ልጅ ታሳየኝ ነበር ነገርኩህ እኮ እያስጠናሁት ነው ሳይንስን እያስተማርኩት ነው አለቀ ሌላ የተለየ ነገር እኮ የለም አንቺ እንደዚህ ነው የተማርሽው ትምህርት ቤት ይሄን አሳይቶሽ ነው ያስተማሩሽ በቃ እንኳን ምን ችግር አለው ይሄ ሴትዮ ምንድነው እያልሻለሽው ችግርሽ ምንድነው ይልየና አባት ትንሽ እንኳን አታፍሪም እንዴ ላደረግሽው ነገር እንኳን አላፍርም ይሄ ልጅ ገና ህፃን ልጅ ነው አይደለ ሳይንስን ተፈጥሯዊ የሆኑ ነገሮችን እየተማረ እኮ በጣም የወጣ ነገር እኮ ነው እኮ የወጣ ነገር ነው ምን አደረኩኝ እንዴ እልሽ እኛም እኮ ተምረናል ሳይንስም ባዮሎጂም እኮ ተምረናል አይደል እንዴ እኮ በቃ ከተማረ ነገር ግን ይሄ እኮ እንኳን ለሱ ይቅርና ለኛ እድሜ እንኳን የማይገባና የማይመጥን ነገር እኮ ማየት ከፈለገስ መማር ከፈለገስ ማወቅ ከፈለገስ እንዴ በግድ እኮ ነው ያሳየሽ የነበረው እየገፋፋሽ እኮ ነው በግድ አላሳየሁትም በጭራሽ እንዳለ እኮ ካሜራው ላይ እኮ ይቻላል በጭራሽ እንደዛ አላደረኩም በድብቅ ካሜራው እኮ የተፈጠረውን ነገር እንዳለ አይቻለሁ ያልኩሽ ድምጽሽን ሁላ ቀድቻለሁ ይልሽ እኮ ድምጽ ምን ቀዳከኝ ምን አወራሁኝ ውስጥም የገባሁት ልብስ ለመለካት ነበር
ስመጣ ትንሽ ዝናብ መጥቶኝ ስለነበረ የእናትን ሺት ምናምን አልኩት እንዲሰጠኝ ገባ። የታለ እስቲ ምን የነካሽ ነገር አለ? ምን የነካሽ ነገር አለ? ቢነካ በረደኛ በቃ ሌላ የቤት ውስጥ ልብስ መልበስ ፈለኩኝ ተከኩት አለቀ። ልጁን አጓጉል ነገር ልታደርጊው እንደነበረ በደንብ እርግጠኛ ነኝ። ቢያንስ በወልዶ እኮ አደርሰዋለሁ ልጅ የሚሆን ልጅ ነው። ለዛ ነው ታዲያ እንደዚህ አይነት ነገር ያደረግሻለሽ? አላደረኩም። እኔ ምንም ያደረኩት ነገር የለም። ስታወሪው የነበረው ከእህት ጋር ሞከርክ እያልሽ እንዴት ነው ይሄን ልጅ ከእህቱ ጋር እንደዚህ አይነት ነገር እንዲሞክር እንደዛ አላልኩ። ላሰማሽ የተቀደው ለምን የምታሰማኝ? ዘመን እኮ ቴክኖሎጂ እኮ ተሻሽሏል። ሌላ እንትን በአንደበትሽ እኮ ያወራሽው እኮ ነው እኮ። እኔ እንደዛ አላልኩም። እህት ላይ ሞክረሃል ወይ አላልኩም። ልልም አልችልም። ማወቅ መማር ስላለበት ሴትዮ ጉድሽን እና እያንዳንዱ ነገር በካሜራ ይዣለሁ። ሴትዮ አትበለኝ። ማንም ሁኚ ማን አይመለከተኝም። እኔም አይመለከተኝም። ሰምኛለሽ? ነገር ግን ይሄንን ነገር ይልሽ እያንዳንዱን ነገር አጋልጣለሁ። ሰምኛለሽ? ፍርድ ቤት አቆምሻለሁ። ምንድነው ይሄ ነገር የሚያስከስስ ከሆነ ውሰድና እንትን በለኝ ክሰሰኝ። ልጁ ላይ መድፈር ሙከራ ሰራሽ ነገሮች ምንም ያደረኩት ነገር የለም። ይኸውልሽ እጅ ከፍንጅ እኮ ነው ያዝኩሽ። እጅ ከፍንጅ ምንም ያደረኩት ነገር የለም። ልብስ ልቀይር ገባሁ በቃ አለቀ። ግን እዚህ ጋር ልጁን ስትመክሩ የነበረው ነገር ለኔ ትልቅ ማስረጃ ነው። እኔ ምንም አልመክርም። እህቱ ላይ እንዲያደርግ ታዋቂ እንደሚሆን ሀብታም እንደሚሆን ይሄንን ነገር ካደረገ እየገፋፋሽ ምን አቀልሻለሁ? አንቺ እኮ ነሽ ይሄን ነገር ያልሽ ነበር። እኔ እገልሻለሁ። እሺ ትሰሚያለሽ አይደል? እገልሻለሁ። ይሄንን ነገር ካላወጣሽና ካልተናገርሽ እመኚ አርጌ ነው መገልሽ። እኮ ነገር የለም። ይሄን ለምንድን ነው ለማድረግ የተገደድሽ? ምን ፈልገሽ ነው ከዚህ ልጅ ሌሎች ልጆችም ላይ ይሄን ነገር አድርገሻል እንዴ? እኮ እኔ ምን አደረኩኝ? ያስተማርኩት ነው አልኩ። ሌላ ቆም በጉልበት ነው የምታምነው? ገና አቀጠቅጠሻለሁ። በእናትህ እኔ ስንት ስራ እየመጣሁ አንተ ጋር ለመጨቃጨቅ አይደለም። ስለዚህ አጥለሽ መተሽ እዚህ ይሄን እንደማበላሽ ነው እኔ ለማስጠናት ነው የመጣሁት። እንዳስጠናው ካልፈለጋችሁ መቅረት ይችላል። በቃ አለቀ። ልቀቀኝ። ሲጀመር በነፃ ልበር ልታስጠኝ በእናትህ ልቀቀኝ። ወደዛ ተስማማሽ? ይሄን ነገር ሁላ ለምን ለማድረግ እንዳሰብሽ ትናገሪያታለሽ። ምን ላደርግ እችላለሁ? ለምንድን ነው ይሄን ነገር ማድረግ ያስፈልገው? ምንድነው ከዚህ ልጅ የምትፈልጊው? እኔ ምንም አላደረኩም እያስጠናሁት ነው አልኩኝ። ሰሚያለሽ? እከስሻለሁ። ፍርድ ቤት ነው የማቆምሽ። እያንዳንዱ እዚህ ጋር ማስረጃ አለኝ። ይሄ ልጅ ይኸውልሽ የገዛሁት ላይ በደል እንዲፈጽም የገዛሁትን አጓጉል ነገር እንዲያደርግ እየመከርሽው ነው። ምናልባትም ደግሞ ልጁ ላይም ደግሞ ሌላ ነገር አድርገሽ ሊሆን ይችላል። ስለዚህ ይሄ ከበቂ በላይ ማስረጃ ነው። እመኚኝ። እሺ ታዲያ ማስረጃ ካለ ለምን ታደርቀኛለህ? ለምን ታደርቀኛለህ? እዚህ ጋር አስረሻለሁ። ሰሚያለሽ? ታስረኛኝ ምን አደረኩኝ? እያስተማርኩት ነው በቃ አለቀ። ሌላ ምን አደረኩ? እንደ አይነት ነገር ህፃን ልጅ እንዴት ነው የምታስተምሪው? ይሄ ነገር ሊያስቀጣ እንደሚችል አታውቂም እንዴ? ሳይንስ እኮ ነው። እናርሰሽበታል ልጁ ላይ ምንም አላደረኩ። ተናገሪ ብዬሻለሁ። ልጁ ላይ ያደረግሽውን ነገር ተናገሪ ብዬሻለሁ። ምን ያደረግሽው? ምን ያደረግሽው? ቀና በይና እያንዳንዱን ነገር ንገሪ። እኔ ከምገልሽ በፊት እያንዳንዱን ነገር ንገሪ። እሺ ምን ላይ ተፈጠረው? ምንድነው እዚህ ልጅ ላይ ያደረግሽው ነገር? በቃ ማለት ወድጄ አይደለም እንደዚህ ያደረኩ ያለሁት ማለት ፈልጌ አይደለም፣ እያስጠናሁትም አይደለም። ሁሉም ነገር እንደሰማሁና እንዳየሁ ነው። ማለት ምን እያለሽ ነው ያለሽው? በቃ ሁሉም ነገር እንደሰማሁ ነው። እህት ላይ ሞክር ብዬዋለሁ። ቪዲዮዎችንም እያሳየሁት ነበር እኮ። ለምንድን ነው ነገር ማድረግ ያስፈልጋል? ተረጋጊ። እሷ ናት እንዴ? እንደገደለሽ ነው የምቆጥረው። የሺ ተረጋጊ። ልግባ ገላታለሁ ነው ገላታለሁ። ልጄን ህይወቱን አበላሽታለች። የሺ እባክሽን ተረጋጊ። አይደለም እቺ ነው ያለባት። አንድ ፍሬ እንደዚህ የምታደርገው ተወኝ ገላታለሁ። ይኸውልሽ ተረጋጊ። እኔ እያወራኋት ነው። ችግር የለም ማረጋጋት። እባክሽ ግዴለህ። እሺ ትግባ፣ ችግር የለም። ይኸውልሽ ሌላ ነገር እንዳትፈጠሪ እባክሽን። የሺ አረግ እባክሽን ታይ። ይኸውልሽ ባባው ማውራት ካለብን እናወራለን። እባክሽን ታይ። የሺ ታይ እባክሽን ልቀቂያት። እሷን ልቀቂያትና ይኸውልሽ እንደዚህ አይነት ነገሮች መፈጠር የለባቸውም። ሰሚያለሽ? ይኸውልሽ የሺ ቁጭ በይ። ጠጋ በይ አንቺ ወደዚህ ጠጋ በይ። ይኸውልሽ የሺ እባክሽን ተረጋጊና ቁጭ በይ። ይኸውልሽ እነዚህን ነገሮች አስረዳሻለሁ። ቁጭ በይ። ይኸውልሽ ይሄ እንዴት ነው ዝም የምለው? ልጄ ገዳይ ናት። እባክሽን እሺ የሺ ተረጋጊ። እነዚህ ነገሮች እኮ አሁን መፍትሄ ላይ ደርሰናል አይደል እንዴ? እነዚህ ነገሮች እኮ ተወተናቸዋል። አውቃለሁ አጋልጠን ይዘናል፣ መረጃ ይዘናል። ስለዚህ አሁን እሷን የምንከስበትን ትክክለኛ መረጃ ይዘናል። ስለዚህ እባክሽን መረጋጋት መቻል አለብሽ። ተረጋጊና እነዚህ ነገሮች እሷን መጠየቅ መቻል አለብሽ። እሺ ይኸውልሽ ትሰምኛለሽ? አንቺ ጋር አልጨረስኩም። እያንዳንዱን ነገር ትናገራለሽ። እያንዳንዱን በቃ እኮ እነግርሃለሁ። ተነሺ ሂጂ ውጪ። ነይ ተነሺ። ያዛት እሷን የሺን አረጋጋት። ያዛት እንዳትሄድ የትም። የሺ እባክሽን ይኸውልሽ በመጀመሪያ ደረጃ አንቺ መረጋጋት መቻል አለብሽ። ይሄን ነገር እንደዚህ ማድረግ መቻል የለብሽም። ሰማሽኝ አይደለ? እሷን አሁን አንቺም ወንጀለኛ ነው የምትባየው፣
ከሷ ጋር እንደዚህ አይነት ግብግብ ሌላ ችግር ከፈጠርሽ አንቺም ወንጀለኛ ነው የምትባዩ። ስለዚህ እነዚህ ነገሮች ተረጋግተን ነው ማድረግ ያለብን። ግልጽ ነው አይደለ? አሁን ከበቂ በላይ መረጃ ይዘናል። እንዴት ብዬ ነው አይታል እኮ ይኸውልህ ገባኝ እኮ ያየሁት እኮ ነው። እንደናት ዝም ብለህ አስበው። ቪዲዮውን እኮ ያየሁት አብረን ነው እሱ እኮ ላይ ያየን የነበረው እኮ። አዎ ገባኝ። ይኸውልሽ ግን መረጋጋት መቻል አለብሽ። ግድ የለህም እኔ ልግደላት ነው እኔም ልግባ እስር ቤት ደርሰንባታል እኮ አይደል እንዴ? ልጄ ተበላሽቶስ ቢሆን እህቱንስ አበላሽቶ ቢሆን አስበዋል። ስንት ነገር ጉዳት ነው ያደረሰችው። እኔ ምን እርግጠኛ ነኝ። በቃ ይሄ ሆነ ማለት እኮ ህይወታችን ተበላሸ ማለት ነው። ይኸውልሽ አሁን ብዙ ጊዜ እንደዚህ ነገሮችን ስንሰራ ማጣራት እኮ አብረን ያየነው እኮ አይቻለሁ እኮ። ለዛም ነው እኮ ወደ ሜታ ቤት ሲገቡ ቶሎ ይመጣል። በስማም እንደዚህ አይነት ሰው ነው አይቻላቀም። ስለዚህ ወንድማስ አስጠናለሁ ብላ ገብታ እንዴት ደግሞ እንደምትለሳለስ እኮ እንደ ቤተሰብ እኮ ነው የምትሆነው። አዎ ግን በዚህ አይነት የስንቱን ህይወት እንደዚህ አበላሽታለሽ ማለት ነው። ኧረ በስማም በጣም የምትገርም ሰው ናት። ግድ የለህም እኔ ልገላት በቃ እውነት የሆነ ነገር ላድርግ ግድ የለም። እኔ ስለእናንተ በጣም ነው የማመሰግነው። ይኸውልሽ እሺ እባክሽን እነዚህ ነገሮች ተረጋጊና። አሁን አንቺም ጦስ ውስጥ ነው የምትገቢው። አንቺም ወንጀል ነው እኮ እሱን ነገር እናጣራ። ይኸውልሽ እነዚህ ነገሮች ማረጋገጥ መቻል አለብን። አሁን ዝም ብለን በደፈናው ይኸውልሽ ወደ ህግም ወደ ምንም ብንወስዳት እርግጠኛ ነኝ ይኸውልሽ ባለኝ ቪዲዮ መረጃ መሰረት እርግጠኛ ነኝ አነሰ ቢባል እንኳን 5 ዓመት እቺ ልጅ ትታሰራለች። እርግጠኛ ነኝ የምነግርሽ። ነገር ግን ከጀርባ ያለ ነገር ካለ ማናዝ መቻል አለብን። ብዙ ጊዜ እንደዚህ አይነት ወንጀሎች ይፈጠራሉ። ቸኩለንኛ ወደ እርምጃ አንሄድም። ምክንያቱም ከጀርባ ሌሎች ነገሮች የተፈጠሩ ሌሎች ነገሮች ያሉ ነገሮች ይኖራሉ። እነሱን ነገሮች ስናረጋግጥ ነው ሰዎቹን ወደ ህግ ቦታ የምንወስዳቸው። አለበለዚያ አሁን ላይ ምን ማረጋገጫ አለ ነው ማለት ምን ማረጋገጫ አለ? እያየ ነው ግን ከጀርባስ የተፈጠረ ነገር ነው። ልጅሽንስ ሌላ ነገር አድርገው ቢሆን እነዚህ ነገሮች ማወቅ የለብንም። ልጅቷ ጤነኛ ትሁን ምን ትሁን ራሱ እኮ የምናውቀው ነገር የለም ነው። በሽታ ሲይዞብኝ ቢሆን እኔ ምን አውቃለሁ እኮ። እነዚህ ነገሮች ምናልባት ከልጅሽ ጋር የተፈጠረ ነገር ካለ ልጅሽንም እናወራዋለን። እያንዳንዱ ነገሮች እነዚህ ነገሮች እናጣራ። እርግጠኛ ስንሆን ያኔ እሷን እመኝ ይሄ ነገር አለቃት። እኔ በቃ አደራ የምልህ በምንም በሆነ ነገር በሌላ ነገር እንዳትመጣና እንዳታሳምን። እኔ ወንጀሉን አላረኩም እንደው አደራህን። እሺ ያለው መረጃ አይተሻል እኮ አብረን ያየነው ነው ቪዲዮ ስትለው የነበረው ለእህቱ እንኳን ስትገፋፋው ነበር እኮ ከእህት ጋር መሞከር አብረን ያየነው እነዚህ ነገሮች። ስለዚህ ይሄ እኮ ከበቂ በላይ ማስረጃ ነው። ለእናንተ አደራ ሰጥቻለሁ። እሺ እንዳታመልጣችሁ። እሺ ይኸውልሽ አንቺ አሁን እንድትረጋጊ ነው እኛ የምንፈልገው። ምክንያቱም ቸኩለሽ አንቺም እርምጃ ከወሰድሽ አንቺም ልጆችሽን ይኸውልሽ ሳታሳድጊ እስር ቤት ነው የምትገቢው። እሷ ላይ ጉዳት ብታደርሺ እሷ ወንጀለኛ ስለሆነች ተብሎ አንቺ አትለቀቂ። ይገባኛል፣ አውቃለሁ። ለዛም አይደል እንዴ ታግሰሽ እኮ እኛን ጠርተሽናል አይደል እንዴ? እውነት ነው። እንዴት ነው ስትገባ ራሱ እኮ ታግሰሻታል። ያን ሁሉ ነገር ስታደርግ እኮ አቀባበልሽ እኔ በእውነት በጣም ነው ያስደነቅሽኝ። ምክንያቱም እኔ እንደውም እዛ እሷ ስትመጣ አጓጉል ነገር ትፈጥሪያለሽ ትጣያለሽ ብዬ ነበር ያሰብኩት የነበረው የዛ ሰዓት ላይ። ነገር ግን ታግሰሻት እሷ ገብታ ልጅሽ እንድታስጠናው ደብተር አንቺ ጥለሽላቸው ወደ ሱቅ እንደወጣሽ መስለሽ ያ ሁሉ ነገር ሲሆን እኮ ታግሰሻል። አሁንም እችን ነገር እንጠብቅ፣ ግድ የለሽም ትንሽ ታገሺ። እኔ ላወጣጣት ምናልባት ከልጅሽ ጋር የፈጠረችው ሌላ ነገር ካለ ሌላም ሰው ጋር እንደዚህ ይሄን ነገር አይነት ፈጽማ ከሆነ እንስማ፣ ይሄን ነገር እናረጋግጥ። ልጅሽ ላይ ሌላ ችግር ካለ እርምጃ እንድንወስድ ማለት ነው። ስለዚህ እነዚህ ነገሮች እባክሽን እኛ ስራችን እንድንሰራ ፍቀጅልን። እሺ ለነገሩ ደርሼ ነገሮች እንዳይበላሹብኝ ከዚህ በላይ ብዙ ነገር እኮ አልፏል። ታገሳለሁ። እሺ ግን አደራ ነው ለእናንተ ምን ችግር የለውም። እሺ ይኸውልሽ አሁን አንቺ አደራ አውጡልኝ፣ ምንም ችግር የለውም። እነዚህ ነገሮች እናረጋግጣለን። አንቺ ግን ታግሰሽ ከባልደረቦች ጋር ደጅ መቆየት መቻል አለብሽ። እኔ እሷን ላናግራት ይሄንን ነገር ለምን ስትል እንዳደረገችው እናወጣጣት። ያኔ ነገሮች ግልጽ ይሆኑልናል ማለት ነው። እሺ። ስለዚህ እባክሽን ደጅ ቆይልኝ። እሺ። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርሶ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755 ሺህ ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ድሪምስ። አርፈሽ አሁን እኮ ምን ልንገር የተፈጠረውን ነገር ልትናገሪ ነበር አይደለ? አዎ የሺ ከመምጣቷ በፊት ልትናገሪ ጀምረሽ ነበር። ይኸውልሽ እኔ አንቄ ከምገልሽ ወይም ደግሞ የሺ አጓጉል ነገር ከምታደርግሽ ለምን እንደምታደርገኝ ማን ስለሆነች ልጇን እኮ ነው እንደዚህ አይነት በደስታ ደሽ ነበር። ዝም ያልኩት አንቄ ነበር እሷን ራሱ ምገላት። ሰሚያለሽ አይደል? የገዛ ልጇ ላይ እኮ ነው በደል እየፈጸምሽ ያለሽው እኮ ሲያንሳቸው ነው።
እነሱ እንደ ጨዋ አክት ያደርጋሉ። ከዛ እኔ ወንጀለኛ ነኝ ጥፋተኛ ነኝ። እንዴት ነው የምታስቡት? ሴትዮ የቀባጠርሽ ነው ያለሽ። ለምን የምቀባጥረው? ምንድን ነው የምታወሪው ታዲያ? እንዴ ምንድን ነው የምታወሪው ማለት? ግዴታ እኔም እናንተ ጋር እየመጣሁ መጫው አለብኝ? እንደዚህ እርዱኝ እርዳታ ፈልጋለሁ እያልኩ መምጣት አለብኝ? ይኸውልሽ ይሄን ሁሉ ነገር እያደረግኩ ያለሁት በቀሌን ለመበቀል ነው። አለቀ። ሌላ ምን ሰምተዋል? የምን አባሽ በቀል ነው የምታወሪው? ሴትዮ የምትበቃዩ በዚህ በጻል ልጅ ነው እንዴ? አዎ በቀላቸዋለሁ። ምንድን ነው የደረሰብሽ ነገር? በቃ ምን አገባክ? ምን ልታረግልኝ? ይኸውልሽ ሴትዮ ምንስ ቢደርስብኝ ትረዳኛለህ? ልጅነቴን ትመልስልኛለህ? ምን ታረግልኛለህ? ምን እያወራሽ እንደሆነ ይኸውልሽ እኔ ምንም የማውቀው ነገር የለም። ነገር ግን እዚህ ጋር የአንድ ህፃን ልጅ 12 ዓመት ህፃን ልጅ ከፈለክ ባሏንም ጥራው እሷንም ጥራትና ቁጭ አድርገህ ጠይቃቸው ይንገሩክ። ለምን እንደዚህ የምታደርገው በላቸው። ምንም ነገር እንደማያውቅ ሰው ያቁሻል እኮ አይደል እንዴ? ነፃ አድርገው። እንዴት ነው የማያውቁኝ? በደንብ ነው የሚያውቁኝ እኮ። ስለዚህ ታዲያና ምንም የተፈጠረ ነገር ከሌለ ለምንድን ነው ይሄን ያክል ማለት የሽኩ ለኔ ምንም የነገረችኝ ነገር የለም እኮ። እንዴት የራሷን ወንጀል የራሷን ጥፋት የቤቷን ጉድ እንዴት አውጥታ ትናገራለች? የሰውን ትናገር እንጂ። ይኸውልሽ ችግር ካለ ለኔ ንገሪኝ። ይኸውልሽ እኔ እዚህ ጋር ፍትሃዊ ነኝ፣ ለየትኛውም የማዳላው ነገር የለም። ነገር ግን እኔ አሁን እጄ ላይ ባለው መረጃ መሰረት አንቺ ወንጀለኛ ነሽ። ሰምኛለሽ አይደለ? ምክንያቱም እያደረግሽ ያለሽው ነገር ትክክል ያልሆነ ነገር ነው። ምናልባትም ከዚህ ልጅ ጋር የፈጸምሽው ነገር ካለ አሁን እያንዳንዱ ነገር ትናገራለሽ። ያደረኩት ምንም የፈጸምኩት ነገር የለም። እርግጠኛ ነኝ ስለዚህ ነገር? እጠይቀዋለሁ። ይኸውልሽ ከሱ ጋር እያንዳንዱ ነገር አወራዋለሁ። ጥራውና ጠይቀው። ምንድን ነው የምታወራው? ምን አድርጊ ነው የምትለኝ? በርግጥ ቪዲዮቹን እያሳየሁት ነው። እንደዚህ አይነት ነገሮችን እንዲሞክር እየገፋፋሁት ነው። ከእህት ጋር ምናምን ብዬ እንደውም የምፈልገው ከሌላ ሰው ጋር እንዲያደርጉላ አይደለም ከእህቱ ጋር እንዲሆን ነው የምፈልገው። በቃ አለቀ። ስለዚህ አመንሽ ባንደበትሽ? አዎ አመንኩኝ። ከዚህም በላይ ላደርግ እችላለሁ ማለት አንተ ዛሬ ስለመጣህ ከዚህ ነገር አስጥለዋለሁ ምናምን ብለህ አስበህ ከሆነ ተሳስተሃል። እመኚኝ ከዚህ በኋላ አንቺ የምትወጪበት ምንም ምክንያት የለም። ትሰሚያለሽ አይደለ? አሁን ላደረግሽው ነገር እመኚኝ እኔ ነገርኩሽ። አነሰ ቢባል 5 ዓመት ይኸውልሽ እንደው ምንም አልታፈረደብሽም ቢባል የሚቀርለት ይመስላል። አንቺ ምንድነው ችግርሽ? ከነዚህ ቤተሰብ ጋር ያለሽ ችግር ምንድነው? ምንድነው ደረሰብኝ የምትዩ ነገር? የኔ ወንድም ሲሳይ የኔን ህይወቴ ምስቅልቅሉን አውጣ። ማን ነው ሲሳይ? ሲሳይማ የልጁ አባት ነው፣ የናሆም አባት ነው። እሺ የእሱ አባት የናሆም አባት የልጆቹ አባት። የሺ ባለቤት ሲሳይ ነው የሚባለው? አዎ ሲሳይ። ምንድነው ችግርሽ? እሺ ከሲሳይ ጋር እሱ ምን ያደርግልሃል? ይኸውልሽ ሴትዮ እኔ ወንጀልን እየመረመርኩ ነው ያለሁት። ትክክለኛውን ነገር ለኔ ተናገሪ። ተበድያለሁ የምትይ ከሆነ በደልሽ እንዲታይልሽ እናደርጋለን። ግን እዚህ ጋር የሰራሽው ነገር ያልተገባ ነገር ነው። ምክንያቱም ይሄ እኮ አንቺ ከልጁ ጋር ነው እንደ ጉዳይሽ። ከልጁ ጋር አይደለም፣ ግን ቢያንስ በልጁ እኔ እየተሰቃየሁ ያለሁትን ስቃይ እንዲያይ ነው የምፈልገው። በልጁ ልበቀለው ነው የምፈልገው። ጉድ አድርጎ የገዛ እህቱ አበላሽቶ ነው የኔ ህመም ምን ያህል እንደሆነ ራሱ እንዲያውቅ ነው የምፈልገው። እንዴት ነው እንዴ? ምን እያልሽ ነው ያለሽው? ምንድን ነው ያልሽው? ምን አልኩኝ? በቃ ምንም አልሆንኩም። ችግር ካለ ለኔ ንገሪኝ። ነገርኩ እኮ በቃ እኔ ልበቀለው ነው የምፈልገው። ላደረገብኝ ነገር እጥፉን መመለስ ነው የምፈልገው እኮ። ተናገሪያ። እቅዴ እሱ ነው እንጂ ምን ብዬ ላንተ ልናገር? ይሄን አድርሶብኛል፣ ይሄን በድሎኛል ወይ እኛ በህግ አግባብ እንዲታይ እናደርጋለን። ወንጀል ፈጽሞ ከሆነ ቅጣቱ እንዲያገኝ እናደርጋለን። ልጅነቴን የነጠቀኝ ሰው ነው ሲሳይ ማለት። ህልሜን ያጨለመብኝ ሰው ነው እና የኔ ህልም ጨልሞ ደግሞ እሱ በሰላማዊ ህይወት ከቤተሰቡ ጋር እንዲኖር መቼም አልፈቅድለትም። እዚህ ቤት ሆን ብዬ የገባሁትም ለማስጠናት አይደለም። እንዳልኩ ናሆም ከእህቱ ጋር እንዲተኛ ነው አለቀ። ይሄን ለማድረግ ነው ዋና። ስለዚህ ዋና አላማሽ ናሆም የገዛቱን እንዲደፍር ፈልገሽ ነው ማለት ነው? አዎ እንጂ እኔ ሲጀምር አስጠኛ አይደለም፣ እውቀቱም የለኝም ማለት ማውቀውን አንዳንድ ነገር ላሳየው እችላለሁ። አስጠኝ የሚባል ደረጃ የሚያደርስ እውቀት ግን የለኝም። ግን እኮ ረጅም ጊዜ እኮ ነው አንቺን ተማምነው እኮ ይሄን ነገር ክፍያ እየከፈሉሽ በሰዓት ስታስጠኝላቸው የነበረሽ ግለሰብ እኮ ነሽ። እና ታዲያ እንዴት ነው ይሄ? እኮ ለሀገር ተስፋ የነበረ ልጅ እኮ ነው። ለሀገር ተስፋ ለሀገር ትልቅ አስተዋጽኦ የሚያደርግ ልጅ እኮ ነው። ነገር ስለማያውቅ እኔ እንደ ልክ አድርጎ ነው የሚያስበኝ። ልክ ናት ብሎ እኔ ያሳየሁትን ነገር ነው እያየ የሚሄደው የሚማረው የሚፈተነው። በቃ አለቀ። ስለዚህ አንቺ በቀል ውስጥሽ ስላለ ወይም ደግሞ ይሄንን ሲሳይ እንግዲህ የሺ ባል ነው ያልሽኝ እንግዲህ ናሆምን አባት መበቀል ስለምትፈልጊ በገዛ ልጁ ይሄን ነገር ለማድረግ በገዛ ልጁ ብቻ ሳይሆን በልጆቹ በሁለቱም ቢሆን አሁን ልጅቷም ትንሽ ከሱ በእድሜ ተለቅ ስለምትል ትንሽ በራሷ ማጥናት ትችላለች ምናምን ስለተባለ ነው እንጂ እሷን ላገኛት የምችለው ናሆምን ተጠቅሜ ነው አለቀ። በናሆም እንደዚህ አይነት ቪዲዮዎችን አሳየዋለሁ፣ ገፋፋዋለሁ። ከዛ በኋላ አለቀ። የምፈልገው ነገር ይሆናል።
የዛኔ እኔ የተሰቃየሁትን ስቃይ እሱ በቁም ቆሞ ያያል። ምንድን ነው የተሰቃየሽው? ምንድን ነው የደረሰብሽ ነገር? ምን ያደርግልሃል? ይኸውልሽ ችግር ካለ መፍታት መቻል አለብን። ከንፈሩን መጥቶ ነው ሄደው ማን መፍትሄ ሰጠኝ ሰው አለ? አንተም በቃ እኔ እንደ ወንጀለኛ አንጠልጥለህ ይዘኸኝ ትሄዳለህ። እነሱ ሰላማዊ ህይወታቸውን ይኖራሉ። በቃ አሁንም ቢሆን ይልሽ ወንጀለኝነትሽ እንደተረጋገጠ ነው። ሰምኛለሽ አይደል? እጄ ላይ ያለው ማስረጃ ከበቂ በላይ ነው። ማስረጃም አያስፈልግም። ራሴ መናገር እችላለሁ፣ አድርጌያለሁ እያልኩ ነው። ሌላ እኮ ምንም እንትን መልፋት ራሱ አይጠበቅም። ስለዚህ ልጁ ላይ ያደረግሽው በደል ካለ ምናልባት ምክንያት አለኝ እያልኩ ይኸውልሽ ከልጁ ጋር ያደረግሽው ነገር ካለ አሁኑኑ ተናገሪ። እኔ ምንም ያደረግኩት ነገር የለም። ከፈለክ አምጥተው መጠየቅ ትችላለህ። እጠይቀዋለሁ። ሰምኛለሽ አይደል? የሺንም እጠይቃታለሁ። ምናልባት ምንድነው የተደበቀው ነገር ከጀርባ ያለው ነገር እንድታይልሽ የምትፈልጊው ነገር ካለ ለኛ መናገር መቻል አለብሽ። ሰምያለሽ አይደል? እያናገርኩሽ ነው ያለሁት እኮ እየሰማሁህ። ስለዚህ ምንድነው የደረሰብሽ እያልኩ እየጠየቅኩሽ ነው ያለሁት። ሄሌን ወንድም ሲሳይ ማለት ይኸውልሽ ስላለቀሽ ይሄንን ነገር እኔ አምኜ አልቀበልሽም። ሰምኛለሽ አይደል? ነተነሽ ውጪ ተነሽ። ይኸውልሽ ነተነሽ ውጪ። እያንዳንዱን ነገር በኋላ ላይ ታወጣጫለሽ፣ እሺ? ትናገራታለሽ። ውድ ተመልካቾቻችን እንግዲህ ከናሆም ጋር ተመልሰን መተናል ማለት ነው። ያው እንግዲህ ርብቃ ወይም ደግሞ የናሆም አስጠኝ ያው የተፈጠረውን ነገር አይተናል። በካሜራም በድብቅ ካሜራም የተፈጠረውን ነገር ተረተናል። ነገር ግን እቺ ግለሰብ እኔም ተበድያለሁ እኔም ብዙ ነገር ሆኛለሁ እያለች ብዙ ነገር ነው የተናገረችውና እስቲ እንግዲህ ከየሻ ረጋም እነዚህ ነገሮች እናጣራለን። ከሷ ጋር አንዳንድ ቆይታዎች እናደርጋለን። ነገር ግን ምናልባት ናሆም ላይ ያደረሰችው በደል እንዲሁም ሌላ ነገሮች አድርጋ ከሆነ ይሄን ነገር ማረጋገጥ መቻል አለብን ብለን ናሆምን እንግዲህ ከኔ ጋር እንዲያወራ ወደዚህ ጠርቻለሁ ማለት ናሆም ይኸውልህ አሁን አንተ በመጀመሪያ ደረጃ እዚህ መሃል ላይ ተጎጂ ነህ፣ ተጠቂ ነህ። እረዳለሁ። ምንም ልታፍራ አይገባም። ምክንያቱም አንተ ወደህ አይደለም እነዚህ ነገሮች ስታደርግ የነበረው። እነዚህ ነገሮች ፈልገህ አይደለም እነዛ ነገሮች ስታይ የነበረው። አስገድዳህ ነው። እንግዲህ ርብቃ አስገድዳ እንደሆነ እኛም ለመረዳት ችለናል። እናትህ በጣም ተጨንቃለች እነዚህ ነገሮች በማድረግ ምክንያቱም አንተ ገና ልጅ ነህ። ገና ብዙ ነገር እንግዲህ ከ6ኛ ክፍል አሁን ወደ ቀጣይ 7ኛ ክፍል አይደለ? ስለዚህ ብዙ ነገር ይጠብቃል። ሚኒስትሪ 6ኛ ክፍል ተፈትነሃል። እንግዲህ ነገ ከነገ ወዲያ ደግሞ ጥሩ ውጤት የነበረ ልጅ ነህ። ነገ ከነገ ወዲያ ደግሞ ማን ያውቃል በምትፈልገው ፊልድ እንግዲህ የሆነ ነገር ላይ ተመርቀህ ጥሩ ለሀገር የሚጠቅም ሰው ልትሆን ትችላለህና እነዚህ አይነት ነገሮች እንኳን ላንተ እድሜ ለኛም እድሜ የማይመጥኑ ነገሮች ናቸው። ትክክልም አግባብም ያልሆኑ ነገሮች ናቸውና አንተም አይቻለሁ ካሜራ ላይ እነዛን ነገሮች ስታሳየህ ስታፍር ስትሸማቀቅ ነበር። ግን እሷን በመፍራት እሷን በማክበር እነዛን ነገሮች ለማድረግ ተገደሃል። አሁን ላይ እነዛን ነገሮች ማድረግ እንደሌለብህ እኔም እነግርሃለሁ። እናትህም እንግዲህ ደጋግማ እንደነገረችህ አንተም ያው ታስታውሳለህና እስቲ እንደው ሳትፈራ ንገረኝ። እኔ ወንድምህ ነኝ። ምክንያቱም እንደ ቤተሰብ ልታይን ትችላለህ። ለአንተ ነው አሁን እዚህ ጋር ቆም ያለሁትኝና ምናልባት እቺ ልጅ እንግዲህ ርብቃ እንግዲህ እኛም ዛሬ እንግዲህ ስንደርስ ያው ወደ መኝታ ክፍል ይዛክ ስትገባ ነው እንግዲህ ደረስነውና ያደረገች ነገር አለ። ምናልባት እንደው አጓጉል ነገር ተፈጥሮ ከሆነ ያደረገችኝ ነገር እንኳን የለም፣ ግን አላስፈላጊ ቪዲዮዎች ምናምን ታሳየኛለች። እንደዚህ ዌብሳይቶችን ምናምን በደፍተሪ ጀርባ ትጽፍልኛለች። ከዛ የማይሆን ቪዲዮ ምናምን ታሳየኝ እና ከትጋርም ያልሆነ ነገር አርግትልኛለች። ቆይ እሷስ እንደዚህ አይነት ነገር እርግጠኛ ነህ ያደረገችው ነገር የለም? ያደረገችው ነገር ምንም የለም። አትፍራ። ምናልባት ገባ አሁን ፈርተህ እንዳትናገር ብላ አስፈራታ ከሆነ እሷ ከዚህ በኋላ ያበቃላት ጉዳይ ነች። ምክንያቱም ምንም የምታመጣው ነገር የለም፣ በእኛ ቁጥጥር ውስጥ ነች እና ምናልባት ችግር አንተ ላይ ተፈጥሮ ከሆነ የሆነ ነገር ሆኖ ከሆነ ይሄን ነገር ማረጋገጥ መቻል አለብን። ስለዚህ መፍራት አይጠበቅብህም። አንተ ደግሞ አስተዋይ ልጅ ነህ። ስለዚህ ካለ እውነቱን ንገረኝ። ምክንያቱም ዋጋውን ማሰጠት ስላለብን ነው። አንተም ላይ ደግሞ የተፈጠረ ነገር ካለ መመርመር ስላለብን፣ ምክንያቱም አሁን በዚህ ሰዓት ብዙ አይነት ነገር አለ፣ ብዙ በሽታ አለና እነዛ ነገሮችም እንዳይፈጠሩ ማረጋገጥ መቻል ስላለብን የተፈጠረ ነገር ካለ ናሆሜ ሳትፈራ ንገረኝ። የተፈጠረ ነገር የለም። በቃ ሌላ ጊዜ እንደዚህ ወደ መኝታ ክፍል ትገቡ ነበር? ዛሬ ነው ግን ያልሆነ ቪዲዮ ምናምን ነው የምታሳየኝ እንጂ እንደዚህ ምንም አታደርግም። ከዛ ውጭስ ሌላ ምን አይነት ነገሮችን ትመክርሃለች? ያ በቃ ያልሆነ ቦታ እንድነካካት ምናምን እንጂ ሌላ ምንም አታደርግም። ኦኬ እሷንም እንግዲህ ራሷን ያልሆነ ቦታ እንድትነካካት ምናምን ታስገድዳለች ማለት ነው። በጣም ከባድ ነገር ነው። ያው ናሆሜ እንደዚህ አይነት ነገር ያው ለአንተ እድሜ መሆን የለበትም፣ የሚመጥንህም ነገር አይደለም። ሲጀመርም አንተም ይሄን ነገር መቼም ትረዳለህ ብዬ አስባለሁ አይደለ? ግን እንዴት ነው እነዛን ነገሮች ስታይ አንተ ፈልገህ ነው የምታየው ወይስ እሷ ስላስገደደች ነው እነዛን ነገሮች ስታይ ነበር? እሷ ስላለችኝ ነው እንጂ እንደዚህ አይነት ነገር ማየትም አልፈልግም። ማየትም አትፈልግም ማለት? እሷ ምን ትቆጣለች ነው?
አይ በቃ ይሄ ነገር ጥሩ ነው ወደፊት በቃ ሀብታም ትሆናለህ ታዋቂ ትሆናለህ ምናምን ትለኛለች ከዛ እኔ ደግሞ ታዋቂ መሆን መስዬ እንደዚህ ያለው አንተ ታዋቂው መሆን ስለምትፈልግ እነዚህ ነገሮች ለማድረግ ተገደድክ ማለት ነው በእንደዚህ አይነት ነገር እውቅናም የለም ሲጀመር ምንም ይሄ የሚጠቅምህም ነገር አይደለም በኋላ ቀስ ብለን የምትደርስበት ነው ትምርትም ደግሞ ያስተምራል ነገ ከነገ አሁን 7 ስትገባን እኮ ባዮሎጂ ምንም ትማራላችሁ አይደል ያኔ እነዚህ ነገሮች የሰው አካላዊ ክፍሎችንም ትማራለህ ምንም አሁን ላይ የሚያቻኩልም የሚያጣድፍም ነገር አይደለም እናትህም አግባብ ከሆነ የሚያስፈልግ ከሆነ ትነግርሃለች እነዚህ ነገሮች ምን እንደሆኑ ነገር ግን አሁን ላይ እነዚህ ነገሮች ማየት የለብህም አሁንም እኔ አሁን ያው እንግዲህ አንዴ እነዚህ ነገሮች ማየት ጀምረሃል አይታችኋል ምናልባት ደስ ይላል ብለህ እንዳታስብ ነው ገባ የሚጠቅምህ ነገር አይደለም ላንተ ጎጂ እንጂ ይሄ ነገር ምንም ጠቀሜታ ስለሌለው ቀጣይም ቢሆን እሷ ከዚህ በኋላ አንተ ጋር የምትመጣበት ሁኔታ የማይኖርም ወደ እስር ቤት ነው የምትገባው ነገር ግን አንተ ተሳስተህም ቢሆን አጋጣሚ የሚመጣልህ እንደዚህ ነገሮችን ማየት የለብህም እሺ ከህትስ ጋር እንደው እናትህም የተወሰነ ነገር ነግራኛለች ይሄ ነገር እንደሚያሳፍር አውቃለሁ አንተም ለኔ ለመናገር አሁን እየተሸማቀቅ እንደሆነ ይገባኛል እረዳሃለሁ ግን ሳትፈራ ንገረኝ እንደወንድምና እህትም ላይ አንዳንድ አጓጉል ነገሮችን እንደሞከርክ እናትህም ነግራኝ ነበር እነዛን ነገሮች አንተ ፈልገህ ነው ወይስ እሷ አድርግ ስላለች ስላስገደደች ነው ማለት ነው እሷ አድርግ ስላለች ነው ካንዲም ሁለቴ ብላኝ ነበር ግን እህቴ እናገራለሁኝ ምናምን ስትለኝ በቃ ተውኩት ከዛ ዛሬም ያው መኝታ ክፍል እንግባ ብላኝ ነበር ከዛ በኋላ መጣችሁ ጥሩ ስለዚህ ምንም ሌላ ሰውም ጋም ያደረስከውም ጉዳት የለም ምንም አይነት በደልን አልፈጸምክም ማለት ነው እርግጠኛ ነህ አይደል ነው ምክንያቱም ነገ ከነገ ስሙታ መጥቶ እንደዚህ አይነት ነገሮች አንተም ችግር እንዳይፈጥርብህ አሁን ካለ እኛ ነገሮችን ማስረዳት የምንችልበት አቅም ላይ ስላለን ካሁኑ ነገሮችን ግልጽ ማድረግ ስላለብን ነው ምናልባት ትምህርት ቤትም ሌላ ቦታ ላይም ለማድረግ ተገደህ ምናልባት እንደዚህ አይነት ነገሮችን ተገፋፍተህ ከሆነ እንድትነግረን ነው ያደረከው ነገር የለም አይደል ስለዚህ ከዚህ በኋላ እነዚህ ነገሮች ማድረግ የለብህም እስቲ ከህትም ጋር እንትንም እንግዲህ አይቻት ነበር እንግዲህ ዛሬ መጣለችና ከሷ ጋር እስቲ አንዳንድ ነገሮችን ልጠይቃት ከሷም ጋር እንደዚህ አይነት ነገሮችን ላውራና እስቲ ለማንኛውም ካንተም ጋር ማውራት ካስፈልገኝ ተመልሼ እመጣለሁ ማለት ነው ነገር ግን ያስታወስከው ነገር ካለ መልሰህ መተት ትነግረኛለህ እሺ ነው እሺ እህቱን አስገቡልኝ እስኪ ውድ የገመና ቻናል ቤተሰቦች እንግዲህ ከናሆም እህት ወይም ደግሞ ፌቨን ትባላለች ከሷ ጋር ተመልሰናል ማለት ነው ምክንያቱም የተፈጠረው ነገር ያናኑን ነገር ግልጽ አድርገን ማብራራትና ማስረዳት ስላለብን እንዲሁም ደግሞ ነገ ከነገ ወዲያ እናንተ ቤተሰቦች ልጆች ያላችሁ እንዲህ አይነት ነገሮች የገጠማችሁ ሰዎች ልትኖሩ ይችላላችሁና ነገሮች እንዴት በምን አይነት ሁኔታ እየሆኑ እንዳሉ ያናኑ ነገር ማጣራት ስላለብን እናንተም ከዚህ ነገሮች ትምህርት ስለምትወስዱ ሁሉን ነገር ውስጥ ያለውንም የምናጣራውና የምንጠይቀው ለዛ ነው እንጂ ባገኘነው ማስረጃ ርብቃን ከበቂ በላይ የሚያሳስራት ነገር አለንና ነገር ግን ከጀርባ የተደበቀ ነገር ካለ እሷም ስትለው የነበረ ነገር አለ እኔም ተበድያለሁ እያለችኝ ያለችውና እነዚህ አይነት ነገሮችም ከምን አንፃር ሊከሰቱ እንደሚችሉ ከምን አንፃር እንደዚህ አይነት ጉዳቶች ሊመጡ እንደሚችሉ ከመነሻቸው ጀምሮ ማወቅ ስላለብን ነው ነገሮችን እንደዚህ በትንትን አድርገን እያጣራን ያለ ነው ምክንያቱም ከጀርባ ብዙ ጊዜ ብዙ ጉዶችን እናገኛለንና እያንዳንዳቸው ነገሮችን ማጣራት መቻል አለብን የተደበቁ ነገሮች ካሉ መውጣት መቻል አለባቸው እዚህ ጋር አንድ የተፈጠረውን በደል ብቻ አጋልጠናል ብቻ ብለን ዝም አንልም እሷም ላይ በደል ካለ እሷ ወንጀለኛ ብትሆንም በፊት ለደረሰውም ነገር ቢሆን አሁን ላይ ዋጋ ማስከፈል ካለብን ዋጋ እናስከፍላለን ምክንያቱም እያንዳንዱ በዳይ ዋጋውን ማግኘት መቻል አለበት ለበደለው በደል ደግሞ ቅጣቱን ማግኘት መቻል አለበት ብለን እናስበው እንግዲህ እሷ ለማምለጫ እየተጠቀመችውን እውነት ይሁን እናጣራለን እነዚህ ነገሮች ግን እውነት ከሆኑ ምንም ጥርጥር የለውም እያንዳንዱ ነገር አጣርተን ለእናንተም ወይም ለህግም የምናቀርብ ይሆናል ማለት ነው እንግዲህ አጠገቤ ፌቨን አለች ስለዚህ ፌቨን የተፈጠረውን ነገር እንግዲህ ካንቺ አንዳንድ ነገሮችን መጠየቅ ፈልጋለሁ እንግዲህ ከናሆም ትንሽ ነው ከፍ ምት ይመስለኛል እድሜሽን እርግጠኛ ባልሆንም እስቲ ስንት አመትሽ እንደሆነ ንገረኝ እስቲ 16 አመትሽ አይ ያው ልዩነት አላችሁ እንግዲህ 4 አመት ገደማ ማለት ነው እንግዲህ ከናሆም ጋር ያላችሁ ልዩነትና አንቺ ታላቁ ነሽ ይሄ ልጅ እንደዚህ አይነት ነገሮችን ሲያደርግ ወይም እንደዚህ አይነት ነገሮችን ሲያይ ምንድነው አንቺስ ያንቺ ማለት ዝም ማለት ለምንድን ነው አንቺ ላይም እንግዲህ ጥቃት እንደደረሰን የሰማሁትና እነዛን ጥቃቶች ከምን አንፃር ነው ያደረገው አንቺስ ለምንድን ነው ለእናትሽ መናገር ያልፈለግሽ ለምን ዝም አልሽ ያው ህፃን ልጅም ስለሆነ ብዬ ያው ታላቁ ነኝ ከሱ የተሻለ ማለት የተሻለ የአስተሳሰብ ደረጃ ላይ ያለሁት እሱ ህፃንም ስለሆነ እኔ መሰለኝ እንደዛ በሚያደርግበት ጊዜ የሆነ ህፃንነት ልጅነት የሆነ ባለማወቅ አይደለ
እንጂ እንደዚህ አስቦ ወያውቁ ምንም ነገር እንደሆነ በፍጹም አስቤው እንኳን አላውቅም ነበር። እስቲ እንደው ያው አሁን መማማሪያ ስለሆነ እንዴት እነዚህ ነገሮች አንቺ ላይ ማለት ምን አይነት ሙከራ ነው የሞከረው? እንዴትስ ነው የተፈጠረው? ነገሮችን ግልጽ ማድረግ አለብን። አንዳንድ ቤተሰቦች ቸል የምንላቸው ነገሮች አሉ እንደ ቀልድ አድርገን እንደ ትንሽ ነገር አድርገንና እነዚህ ነገሮች ናቸው በኋላ ዋጋ የሚያስከፍሉት። ስለዚህ ምን እንደተፈጠረብሽ እስኪ አንቺ ላይ የደረሰብሽን ነገር እንዴት ነው የሆነው? መቼ ነው እንደዚህ አይነት ነገር ያደረሰብሽ የሚለውን እስቲ ትንሽ ለኔ ዘርዝር አድርገሽ ለመንገር ከቻልሽ። መኝታ ቤታችን አንድ ላይ ነው። አንድ ላይ የምንተኛው አንድ ክፍል ውስጥ ነን ያለነው። አንቺና ናሁም ማለት ነው? አዎ እኔና ናሁም እና የተደረበ አልጋ ላይ እሱ ከላይ እኔ ከታች ነው የምንተኛው። ኦኬ። ከዛ ማለት ከቅርብ ጊዜ ወደዚህ ነው እንደዚህ አይነት ባህሪዎችን ያመጣው። ሌሊት ላይ ምናምን ነገር የሆነ ጊዜ ቀሰቀሰኝ። ማለት እኔ መቀስቀስ ፈልጉ ምናምን ሳይሆን ብርድ ልብሱ ምናምን ነገር ሲገልጥ ምናምን እኔ ነቀሁኝ ማለት ነው። ማለት የሆነ የመሰለኝ እንቅልፍም ቢብሎት እኔ ጋር ልተኛ ምናምን የመጣ ነበር። ከዛ ናሆም ምን ሆነክ ነው? እኔ ጋር መተኛ ፈልገ ነው እና ማይ ጋር ትሄዳለህ ምናምን ነገር አልኩት። እኔ ማለት ነው ማለት የሆነ ህፃን ልጅ ስለሆነ እንደዚህ ያስባል ብዬ ጨራሽ በፍጹም ያው ህፃን የሚባል አይደለም። የ12 ዓመት ልጅ ማለት አሁን በዚህ ዘመን ያው በእርግጥ ብዙ ነገር እነሱ የሚያውቃሉ፣ ብዙ ነገር ያስተውላሉ። ለዛም ነው እንግዲህ በዚህ ባስጠኙ ግን አንቺ መቼም ከሱ ትንሽ ከፍት ያለሽ እሱን እንደ ህፃን ምናልባት ቆጠራሽ ሊሆን ይችላል፣ ግን ህፃን ልጅ የሚባል አይደለም። ይሄን ነገር ማስተዋል ነበረብሽ። እሺ ከዛስ ማለት ምንድነው የተፈጠረው? ከዛ አይ ምናምን ነገር ብሎ ደነገጠ። ይሆናል እንደ መደነባበር ነገር። ከዛ እንደነገጥኩኝ እኔ አይ እንቅልፍ በለለኝ ምናምን ብሎ ተመለሰና ሄዶታኝ። ከዛ ልጅ ምን ይሆነ ነው ምናምን ነገር ያሰብኩኝ። ከዛ ደግሞ ሻወር ሶስት ምናምን ነገር ይመጣል እያጮለቀ ምናምን ያለ። ከዛ ነው ምን ሆነክ ነው ምናምን ነገር ሽንት ቤት የሚጠቀም ፈልገን ምናምን ስለ አይ አይደለም ምናምን ብሎ ልክ እንዳየው ሲያቅ ደንግጦ ምናምን ይሄዳልና እኔ ለራሴ ደነግጣለሁ። ግን ያው ታላቅ ነኝ። ታላቅ ስትሆን ደግሞ ታናናሾቹ ህፃን ይመስሉክ እንጂ ጭራሽ እንደ ትልቅ ያስባሉ። ትልቅ ናቸው ብላ ታስብ። ለዛ እንደዚህ ነገር ደግሞ አላ ይሄን ያክል ቦታም ደግሞ አልሰጠውትም ነበር። ልጁ እንደዚህ ያስባል። ይው ከህፃን ልጅ የምጠብቀው ነገር አለ ህፃን ነው ምናምን ነገር ብለ የምታልፈው ነገር። ለዛ ለእናቴ ምን ነገር አልኳትም። ይሁን ትንሽ ነገር ዝም ብሎ ነው ብዬ ስላሰብኩኝ ያው ለሷ ምን ነገር አልፈለኩም። አስፈላጊ ነው ይሄም ደግሞ አላሰብኩም ነበር። ደግሞ ይሄን ያክል ማለት እንደዚህ በግልጽ እናታችን ደስ የሚለው ነገር ማሚ ይሁን በግልጽ ነው ሁሉም ነገር የምትነግረን በግልጽ ነው። ከሷ ጋር ምን ነገር አልደባበቅም። ታዲያ እንደዚህ አይነት እንትን ካላችሁ ለምን ወደው ለእናትሽ ለመናገር እንትን አላለሽም? ያው ቦታ ለመስጠት ነገር አለ አይደለም። ይሄን ያክል ቦታ አልሰጠውትም ነበር ማለት ደግሞ እሷም ግልጽም ስለሆነች የሆነ ነገር ቢፈጠር መጥቶ ይናገራል የሚለው እንጂ ዛጋ ማሰበው ጭራሽ እንደዚህ እኔ በፍጹምነት እኔ ህፃን ልጅ ነኝ ይመስለኝ። የሆነ እንዴት ነው ከህፃን ልጅ የምጠብቀው ነገር አለ አይደለ? ለዛ በፍጹም እኔ እንደዚህ ያሰባል ብዬ ጭራሽ ያልገመትኩት። ደግሞ እሷም ግልጽ ስለሆነች ከኔ ጋርም እኮ እናወራለን። ይሁን አላርነ ሚስጥር ነው እኮ እናወራለን። መጥቶ የሆነ ነገር ይነግረኛል ብዬ እንጂ ያሰብኩት ጭራሽ ደግሞ ማሚ መታ እንዲ ነበር እንዴ ብላ ስጠይቀኝ በጣም ነበር የደነገጥኩት። ምክንያቱም እኔ ቦታ ሳልሰጥ ያለፍኩት ነገር እሷ እንደ ትልቅ ነገር መታ ስጠይቀኝ በጣም ነው የሚያስደነግጠው። በጣም ነበር የደነገጥኩት። ጭራሽ ናሆሚ አድጎ እንደዚህ ያስቡ በጣም ማለት የሆነ ህፃንም ስለሆነ እንዴት ነው ያላቀም አስተኛው በጣም እግዚአብሔር ይላት። ጭራሽ ይሄ ልጅ እንኳን እንደዚህ ነገር ያሰባል ተብሎ ገና እኮ በጣም እኮ ህፃን ልጅ ነው። ገና ከኤሌመንተሪ አልጣ ገና በጣም ትንሽ ህፃን እኮ ነው። 7ኛ ክፍል 8ኛ ክፍል እንኳን አልደረሰም። ቢደርስም ደግሞ ህፃን ነው ገና 12 አመት አንድ ፍሬ ልጅ እንደዚህ ይደረግ። እስቲ አንድ ጊዜ ብቻ ነው አንቺ ላይ እንደዚህ አይነት ሙከራ የተደረገው? ምክንያቱም እናትሽ ለኔ ስንነግረኝ እንግዲህ ሁለቴ እንደሆነ ነገረችኝና አንቺስ ሁለቴ እንደዚህ አይነት ነገር ከተደረገ ለምን ዝም ማለት መረጥሽ? እሱን ስለመቆጣት ወይስ ተቆጥተሽዋል? ለሱ ከሱ ጋር ምን አወራችሁ የሚለውን ነገር ማወቅ ፈልጋለሁና ምንድነው ሲያደርሰው? እንግዲህ የመጀመሪያው ብርድ ልብስ ገልጾ ምናምን ያልሽውና ሌላስ ጊዜ ምን አይነት ሙከራ ነበር የሞከረው? የሆነ ጊዜ ላይ ደግሞ በጣም ያናደደኝና ያስደነገጠኝ ጊዜ ነበር። በሰላማዊ መንገድ ተኝተናል። ሌሊት ነው። ከዛ ማለት እኔ ተኝቻለሁ። ከዛ ብርድ ልብሱን ገልጦ ምናምን ለመንካት እኔን አላ ማይሆን ቦታ ላይ ለመንካት ሲሞክር
እኔ ባንኝ እኔ እንዴት እንደደነገጥኩ ነው የማውቀው። የዛን ቀን በጣም ነው የጮኩበት፣ በጣም ነው የተናገርኩት። ምክንያቱም የአንድ ፍሬ ልጅ እንዴት እንደዚህ ነገር ሊያስብ ቻለ፣ እንዴት እንደዚህ ሊሆን ቻለ ብዬ በጣም። ስለዚህ ያኔ ቢያንስ እንደዚህ የሆነ አጉል ነገር እንደሆነ መቼም ተረድተሽዋል አይደል? ታዲያ ለምንድን ነው ወዲያው ለእናትሽ ለመናገር ያለው? ማለት ማሚ ጋር መስደርስ ነገር አለ። እኔና እሱ ሚስጥር እናወራለን። ጠየቅኩት፣ እንዴት ነው የምታውቀው ምናምን ብዬ ስጠይቀው ልጁ በቃ ናኦሚ ጭራሽ እኔ አላውቅም አረ አይደለም እኮ ምናምን ብሏል አይደለ ለማለፍ ሞከረ። ተቆጣሁት። ከዛ ግን የሆነ ማለት እዛ ጋር የተፈጠረ ነገር ቢኖር ኖሮ እኔና ናኦሚ በጣም እንትን ማለት በጣም ግንኙነታችን የጠበቀ ነውና ይነግረኝ ነበር። በእኔና በሱ ግንኙነት ስንት ሚስጥር ይነገረኝ ልጅ ይሄ እንደዚህ እኮ ተፈጠረ እንደዚህ እኮ ተዋልኩኝ ብሎ ይናገር ነበር። እኔ ያሰብኩት እንደዛ ነው እንጂ ይሄን ያክል ርቀት ይሄዳል ወይ ሰው መክሮታል ብዬ በፍጹም እንደዚህ ብዬ አላሰብኩም። እንደው ካስጠኛዋ ጋር የነበረውንስ ነገር እንደው ለመንገር ላንቺ የሆነ ዳር ምናምን እንደው እንደዛ አይነት ነገሮችስ ሞክሮ ያውቃል እንዴ? አይ ስላስጠኛዋ ምናልባት መጥፎ ባህሪ ወይ ደግሞ ስላስጠኛዋ አሪፍ አስጠኝ ናት አሁን እኮ እንደዚህ ታወራላችሁ ትጠይቃላችሁ ምናልባት እና ስለሷስ ነው የነገረሽ ነገር አለ? የሆነ ስናወራ በወራችን መሀል እንደዚህ ብለን አንስተናነቅም። እኔ ትዝ አይለኝም የሚያነሳንበትን ጊዜ ማለት እንደዚህ ብሎ አውርቶኝ አያውቅም። ማለት ስለሌላ ነገር ያወራልኛል ምናምን ነገር ግን ስለ ትምህርትም እኮ እናወራለን። ግን ስላስጠኛዋ ስለምታስጠናው ነገር ምናምን ነገር በፍጹም ነው እነሱ ማለት ይሄን ያክል ደግሞ ቢያወራልኝም ቦታ የምሰጠው ነገር ማለት ትምህርት ነው ማስጠናት ያጠናል በቃ ታስጠናለች ትግዳለች ብዬ ነው የማስበው። ትመጣለች ያጠናሉ ከዛ ትንሽ ከማይ ጋር እንትን ይግባባሉ ነገር አስጠኛው እነሱ ተወሰነ እዚህ ቁጭ ብሎ ሊያወሩ ይችላል ትሄዳለች እንጂ ይሄን ያክል ማለት እንደዚህ ለመናገር ቢሞክራ ቦታም ሰጠው ነገር አይደለም። አስጠኝናት ታስጠናለች ትግዳለች ብዬ ነው የማስበው እንጂ ይሄን ያክል እንደዚህ ይፈጠራል ብዬ በፍጹም እንደዚህ ብዬ አስቤ እንኳን አላውቅም። አሁንስ ይሄን ነገር ስትሰሚ ምን አልሽ? ማለት የተፈጠረው ነገር እንግዲህ ሰምተሻል፣ በጣም የሚዘገንን ነገር ነው። አንቺም ላይ እንግዲህ አሁን የደረሰውን ነገር በደንብ ተገንዝበሽዋል ብዬ ነው የማስበው። ምክንያቱም ያ ነገር አሁን ላይ በደንብ ትረጃዋለሽ ብዬ አስባለሁ። ለምን ያን ነገር እናደረገ፣ ለምን ለሊት ተነስቶ አንቺን ለማየትና ለመንካት እንደሞከረ፣ እንዲሁም በሻወርም ስትገቢ እንግዲህ አጮልቁ እንደሚያይሽ ምናምን የተናገርሽውና እነዛ ነገሮች ለምን እንዳደረገ አሁን ግልጽ ይሆንልሽ ይመስለኛል። እና አሁን ላይስ ምንድነው ያንቺ አስተሳሰብ? ምክንያቱም አሁን ለወንድምሽ ያለሽ ፍቅር ለወንድምሽ ያለሽ ቀረቤታ መቀነስ መቻል የለበትም። ምክንያቱም ከዚህ በኋላ ስተኝ በፍርሃት መተኛት የለብሽም። ይሄን ነገር ችግሩን መፍታትና እነዚህ ነገሮች መቋቋም መቻል ነው ያለብሽ እንጂ አሁን ላይ ያው መፍራትም አለብሽ ብዬ አላስብም። ግን እስቲ አሁን ያለሽ ስሜት ምንድነው? ይሄ አንድ ፍሬ ህፃን ልጅ በራሱ አይደለም እንደዚህ ነው እሷ ናት እንደዚህ ያደረገችው። እውነት እኔ ትልቅ ሆኜ አይደለም ግን ይሄ ነገር በማድረጓ እኔ አለቅ በጣም ነው ውስጥ የተሰማኝ። ምክንያቱም አንድ ፍሬ ልጅ በስነ ስርዓት እንኳን የትምህርት ቤት ደርሶ ሲመጣ እኮ ማሚኮ እንዴት እንደምትፈራ ደርሶ መኪና ገጮ ይሁን እንደ ትምህርት ቤት የሆነ ነገር ተፈጥሮ ትንሽ እንኳን ሲቆይ እንደዛ እየተባለ የምትጠነቀቅለት ልጅ እንደዛ አይነት ነገር ውስጥ በመክተቷ እኔ በጣም ነው ለራሴ በሷም ማዝኛለሁ። በራሴ በጣም ነው ያዘንኩት፣ በጣም ነው ያዘንኩባት። እግዚአብሔር እንደዚህ ማድረግ አልነበረባትም። አንድ ፍሬ ህፃን ልጅ እኮ ነው ብትወልድ እንኳን እኮ የምታደርሰው ልጅ ነው አይደል እንዴ? እንደዚህ እኮ አይደረግም። እግዚአብሔር እንደዚህ ማድረግ አልነበረባትም። ለማንኛውም እነዚህ ነገሮች እንግዲህ ያው ከግንዛቤ እንድታስገቢ ለሌላም ጊዜ ላንቺም ትምህርት ይሆንሻል፣ ለቤተሰቦቻችን ትምህርት ነው የሚሆነው ብዬ ነው የማስበው። ይሄን ነገር ትንንሽ ነገሮች እንዲህ እንደቀልድ መታለፍ የለባቸውም እና ምክንያታቸው መታወቅ አለባቸው። እንደዚህ አይነት ነገሮችን ስናልፍ ነው ነገ ላይ የከፋ ትልልቅ ነገሮች የሚደርሱትና የሆነ ነገር ሲፈጠር ከምን አንፃር ነው እና ከልጆቻችን ጋር እርስ በርስ ቤተሰባችን ቅርብ ነው መሆን ያለበት ብዬ ነው የማስበው። ምክንያቱም ዝም በመባባል እነዚህ ነገሮች በመደባበቅ ነው ነገ ላይ ትልቅ ችግር የሚፈጠረው። ስለዚህ ሁላችንም ይሄን ነገር ማስተዋልና መገንዘብ አለብን ብዬ ነው የማስበው። እስቲ ለማንኛውም እንግዲህ ፌቨን የነገርሽኝን ነገር ሰምቻለሁ። እንግዲህ የቤተሰቦችም ትምህርት ይሆናል ብዬ ነው የማስበውና በጣም አመሰግናለሁ። አንቺም ወንድምሽን መጠበቅ መቻል አለብሽ፣ ታላቅ ነሽ። የሚፈጠሩትን የምታያቸውን ነገሮች እንደ ቀልድ ማለፍ የለብሽ። ምክንያቱም ከእናትሽ ጋር ቅርብ እንደሆናችሁ እናትሽ ላንቺ በጣም ጥሩ ሰው እንደሆነች እኔ ነገርሽኝና ክሎዝ ናችሁ፣ በጣም በደንብ እንደ ፍሬንድ ትነጋገራላችሁና እነዚህ ነገሮች ማዳበርና እንትን ማለቱ አስፈላጊ ነው። ግን ደግሞ አንቺ እንደዚህ መደበቅ የለብሽም። የተፈጠረውን ነገር ጥርጣሬ የሚመስልሽን ነገር መንገር አለብሽ። ምክንያቱም ያን ይሄን ነገር ነግረሻት ቢሆን ኖሮ አሁን እንደዚህ ነገሮቹ ተስፋፍተው ሌላ ነገሮች ውስጥ በርግጥ ፈጣሪ ይመስገን ሌላ ነገር አልደረሰም። እንደዚህም ሳይስፋፋ ችግሮቹ ይታወቁ ነበርና
ለሌላም ጊዜ ቢሆን አሁንም እነዚህ ነገሮች ሊቀጥሉ ይችላሉና አይታወቅም ምናልባት አሁንም ናሆም የዛ ነገር ተጠቂ ሱሰኛ ከሆነ ያንን ቪዲዮ የማየት ሱስ ካለበት ምናልባት ሳያስበው እንደዚህ አይነት ነገሮች ገብቶ ከሆነ አሁንም ቢሆን እንደምሽ ነው መከታተልና መጠበቅ አለብሽ ብዬ ነው የማስበው አው ልክ ነክ እኔ በዚህ ነገር የተረዳሁት ነገር ቢሆን ትንሽ ነገሮችን አልፌ መሄድ እንደሌለብኝ ነው በተለይ ደግሞ በወንድሜ ላይ ትንሽ የሚያደርገው ነገሮች እንደ ትልቅ ነገር ቆጥሬ መከታተል እንዳለብኝ ነው እና አሁን ላይ ደግሞ አቋለው ቀርቧለው ብዬ ማስበው ነው ወንድሜ ምንም እንደማላቀው ነው የተረዳሁትና ከዚህ በላይ ደግሞ ማለት እኔ እዚህ ጋር ካልቀረብኩት ሌላ መቶ የሚቀርበው እህት ወይ ወንድም የለውም አይደል እማዬና ከእማዬ ደግሞ እኔ ቀርበዋለሁ ለዛ ከዚህ በኋላ መደርገው ነገር መከታተል እንዳለብኝ ማለት ኃላፊነቴ እንደ ታላቅነቴ ኃላፊነቴ እንዳልተወጣው አሁን ላይ የተረዳሁትና በጣም በራሴ አዝኛለሁ ማለት ወንድሜን ባለመከታተል ያን ነገር አይቺ ለናቴ ባለመናገሪ በራሴ ካፍቶኛል እንደዚህ ማድረግ አልነበረብኝም ለማንኛውም በጊዜ ነገሮች ተደርሰዋል ስለነገርሽኝና ስለሰጠሽ መረጃ ከልብ አመሰግናለሁ ከናትሽ ጋር ማድረገው ቆይታ ስላለኝ አንቺ ስለሰጠሽ መረጃ ግን አመሰግናለሁ ስለዚህ እዛ ተቆይልኛለሽ ከናትሽ ጋር ቆይታ አደርጋለሁ ማለት ነው እሺ አመሰግናለሁ